ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። አብራችሁን እንድትሆኑ ግብዣችን ነው። ቴዎድሮስ ወርቆ ከሳምንቱ ወሬዎች ጋር አብሬያችሁ ቆያለሁ። አብራችሁን ነው። የልኳንዳ ቤቶች የንግድ ስርዓት በደንብ ቁጭ ብለው መነጋገርን የሚፈልግ ይመስላል። ለመሆኑ በእናንተ አካባቢ ጾሙ ተይዞ ሲፈታ የ1 ኪሎ የስጋ ዋጋ በምን ያክል ብር ጨመረ? የአዲስ አበባ ልኳንዳ ነጋዴዎች ማህበር የስጋ ንግድ ነገር በደንብ ይታይ በችግር ውስጥ ነን እያልን ከ10 ዓመት በላይ ጥያቄ ብናቀርብም ሰሚ አላገኘንም ይላል። የገቢዎች ቢሮ ደግሞ ይህቺ ደረሰኝ ላለመቁረጥ የምትደረግ ሙከራ ነች እያለ ነው። የልኳንዳ ንግድ ስራ ከሚታሰበው በላይ ውስብስብና መፈታት ያለበት ችግርን ይዞ የሚጓዝ መሆኑን ፕሬዝዳንቷ አቶ አየለ ሳህሌ ነግረውናል። አንድ ልኳንዳ ቤት በሚያርደው ከብት ላይ 15 በመቶ ግብር ይታሰብበታል። ይህ እጅግ ከፍተኛና ሸማቹን የሚጎዳ የስጋ ዋጋም እንዲጨምር የሚያደርግ ነው ብለዋል። ቢቻል ስጋ ከታክስ ነፃ ካልሆነ ደግሞ 2 በመቶ ግብር ብቻ ሊታሰብበት የሚገባ እንደሆነ ያነሳሉ። ይህው ጥያቄ ነው ከ10 ዓመት በላይ መልስ ሳያገኝ የዘለቀው ይላሉ አቶ አየለ። በሌላ በኩል ግብሩ የሚሰላበት መንገድም ትክክል እንዳልሆነ ያስረዳሉ። አንድ ከብት በቁሙ ያለ ክብደቱ ተመዝኖ ባለልኳንዳ ቤቱ በኪሎ በሚሸጥበት ዋጋ ተባዝቶ ግብሩ እንደሚሰላ ያስረዳሉ። ለመሆኑ አንድ በቁም ያለ ከብትና ከታረደ በኋላ በሚኖረው የሚበላ ስጋ ክብደት መካከል ያለውን ልዩነት መረዳት እንዴት ከባድ ሆነ ሲሉም ይጠይቃሉ። የገቢዎች ቢሮ የከብቱን ክብደት ወስዶ ገቢውን ቢያሰላም ለባለልኳንዳ ቤቱ ግን ከእርድ በኋላ የስጋው መጠን ቢያንስ 40 በመቶ ይቀንሳል ይላሉ። በሳይንሳዊ መረጃ መሰረትም በእርድ ወቅት ለምግብነት የሚውለው ስጋ 52 በመቶ ሲሆን 48 በመቶ ተረፈ ምርት መሆኑን ያስረዳሉ። የአዲስ አበባ ትላልቆቹ ልኳንዳ ቤቶች 148 ኪሎ ግራም፣ ቀጥለው ያሉት 108 ኪሎ ግራም፣ ከዛ 88 ኪሎ ግራም እና ትንሹ 66 ኪሎ ግራም የሚመዝን ከብት ያርዳሉ በሚል የሚሰራው ግብር ተገቢ አለመሆኑን አንስተዋል። በሌላ በኩል ስጋው ሳይሸጥ ሲውልና ሲያድር ሁሉ ዋጋው ይቀንሳል። የግብር ክፍያው ግን ይህንን ሁሉ ታሳቢ ያደረገ አይደለም ብለዋል። በእነዚህ ያልተፈቱ ችግሮች ምክንያት ባለልኳንዳ ቤቱ እየተቸገረ ነው። በገበያውም የስጋ መሸጫ ዋጋ እንዲጨምርና ሸማቹ ከአቅሙ በላይ እንዲሆን እያደረገ ነው ሲሉ አብራርተዋል። የአዲስ አበባ ገቢዎች ቢሮ ደግሞ ከዚህ የተለየ ሀሳብን ያነሳል። ቢሮው ባለልኳንዳ ቤቶቹ ደረሰኝ መቁረጥ አንችልም፣ በቁርጥ ግብር እንስተናገድ የሚል ጥያቄ እንዳላቸው አንስቶ ይህ መሆን አይችልም ብለዋል። አዋጁ በደረሰኝ መክፈልን ግዴታ ያደርጋል ይላል ቢሮው። የገቢዎች ቢሮ ግብሩ ሲሰላ ልኳንዳ ቤቶቹ የሚወገድ ብዙ ተረፈ ምርት አለ፣ እሱ ይቀነስልን የሚል ጥያቄን ያቀርባሉ። እሱንም አንቀበልም ብሏል። የገቢዎች ቢሮ የሕዝብ ግንኙነት ዳይሬክተሩ አቶ ሰውነት አየለ ምክንያቱን ሲያስረዱ ልኳንዳ ቤቶች ከቄራ ይልቅ በውጭ ከፍተኛ እርድ እንደሚፈጽሙ እናውቃለን። የሚቀርበው ጥያቄ ደረሰኝ ላለመቁረጥ የሚደረግ ሽሽት ነው ብለዋል። ባለልኳንዳ ቤቶቹ እርዱ ከተፈጸመ በኋላ የመጨረሻውን የስጋ መጠን ከቄራ ውሰዱ የሚል ጥያቄን ያነሳሉ። ግን እነሱ የሚበዛውን ስጋ የሚያስገቡት በቄራ ሳረዱ አይደለም ይላሉ። በድብቅ ከቄራ ውጪ እርድ እየፈጸሙ ስጋ እያስገቡ ተጎዳን ማለታቸው ተገቢ አይደለም ብሏል የገቢዎች ቢሮ። በፌዴራል የግብር አዋጅ የተቀመጠውን አሰራር ተግባራዊ እያደረግን ነው። በአዋጁ የሚሻሻል ነገር ከሌለ በቀር ተነጥሎ ለልኳንዳ ቤቶች የሚደረግ ለውጥ አይኖርም ተብሏል። የልኳንዳ ቤቶቹና የገቢዎች ቢሮ አለመግባባት ሳይፈታ ዓመታት አልፈዋል። በገበያውም በተለያየ ምክንያት የልኳንዳ ቤቶች የስጋ መሸጫ ዋጋ እየናረ ለብዙዎችም የቅንጦት ያክል ሆኖባቸዋል። ለአንዳንድ ተቀጣሪ ሰራተኞች የ1 ኪሎ ስጋ ዋጋ ከወር ደሞዛቸው እኩል ወይንም የሚበልጥ ሆኖባቸዋል። በነገራችን ላይ ኢትዮጵያ በቁም እንስሳት ሀብቷ ከአፍሪካ ቀዳሚ፣ ከዓለም 5ኛ እየተባለች ስሟ ዛሬም ይነሳል። የ12ኛ ክፍል መልቀቂያ ፈተና ዘንድሮ ለመጀመሪያ ጊዜ ሙሉ በሙሉ በበይነ መረብ ይሰጣል ተብሎ ዝግጅት እየተደረገ ነው። ለዚህ ፈተና 122,000 ኮምፒውተሮች ዝግጁ መደረጋቸውም ተሰምተዋል። አዲስ ነገር ሁሌም ሲጀመር የሚጎረብጥ ነገር አይጠፋም፣ ግን መጀመሩ የግድ ነው ብለዋል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ። በዚህ የፈተና ሂደት ከአቅም በላይ ችግር የሚገጥምባቸው ቦታዎች ከተፈጠሩ ተማሪው እንዳይቸገር በሁለተኛ አማራጭ ፈተናው በወረቀት እንዲሰጥም ጎን ለጎን ዝግጅት መደረጉን አብራርተዋል። ያለው ኮምፒውተር ለሁሉም እንዲዳረስ ለማድረግ በማሰብ የዘንድሮ የ12ኛ ክፍል ፈተና በ6 ዙር ተከፋፍሎ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ተናግረዋል። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ2
የ2018 በጀት ዓመት የ9 ወራት የዕቅድ አፈጻጸም ሪፖርትን በገመገመ ጊዜ ነው ይህው ሐሳብ የተነሳው። 122,000 መፈተኛ ኮምፒውተር አዘጋጅተናል ያሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ በሀገር ውስጥ የሚመረት ላፕቶፕ አለ፣ ዘንድሮ ወደ 6,000 የሚሆን አግኝተን ያስፈልጋል ብለን በለየነው ቦታ እንዲደርስ አድርገናል ብለዋል። የቴክኒክ ኮሚቴም በማቋቋምም 122,000 መፈተኛ ኮምፒውተሮች ካሉበት ጣቢያዎች ውስጥ ምን ያክሉ የመብራትና የኢንተርኔት አገልግሎት አላቸው የሚለውን ተለይቷል ሲሉም አስረድተዋል። ከዚህ ቀደም በኮቪድ ጊዜ ፈተናውን በኮምፒውተር ለመስጠት ለኮምፒውተርና ሌሎች ቁሳቁሶች ግዢ ከ500 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ያስፈልጋል ተብሎ እንደነበር ያስታወሱት የትምህርት ሚኒስቴሩ ገንዘቡ ከቻይና መንግስት ይገኛል ቢባልም ሳይሳካ ቀርቷል ብለዋል። አሁን ከሶፍትዌር ጀምሮ ሙሉ በሙሉ በራስ አቅም ፈተናውን በበይነ መረብ ለመስጠት ዝግጅት እየተደረገ መሆኑን ተናግረዋል። ባለፉት ዓመታት ተማሪዎችን ያስፈተኑና ምንም ተማሪ ያላሳለፉ ሁለተኛ ደረጃ ትምህርት ቤቶችን የተመለከተ ሐሳብም በዚሁ ዝግጅት ወቅት ተነስቷል። ምንም ተማሪ ያላሳለፉ 700 የሁለተኛ ደረጃ ትምህርት ቤቶች ተለይተው ከማስተርስ ካርድ ፋውንዴሽን ጋር በትብብር ተማሪዎቹን ከማስጠናት መምህራኖቻቸውን እስከ ማሰልጠን የተጀመረ ስራ አለ ያሉት ፕሮፌሰር ብርሃኑ ውጤቱ ታይቶ በቀጣይ ዓመት በሁሉም ሁለተኛ ደረጃ ትምህርት ቤቶች ተግባራዊ ይደረጋል ብለዋል። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተሩ ዶክተር እሸቱ ከበደ የዩኒቨርሲቲ ተማሪዎች የመውጫ ፈተናን የተመለከተ ሐሳብም አንስተዋል። ለ2018 የመውጫ ፈተናን 236217 ተማሪዎች ተመዝግበው ከዛ ውስጥ ለፈተና የቀረቡት 213676 ተማሪዎች ናቸው ብለዋል። 50 በመቶና ከዛ በላይ ያመጡት 49664 ተማሪዎች እንደሆኑም አብራርተዋል። የፈተና አስተዳደር ድንጋጌ ጥሰቶች የፈጸሙ ተማሪዎችም ውጤታቸው እንዲሰረዝ ተደርጓል ብለዋል። በቴክኖሎጂ በመታገዝና በአካል በመታገዝ ፈተናውን ለማጭበርበር የሞከሩ 2074 ተማሪዎች ውጤታቸው ተሰርዟል። ያልተፈቀዱ ቁሳቁሶችን በመያዝ እንዲሁም የተፈቀዱ ኮምፒውተሮች ላይ ተገቢ ያልሆነ ነገር ሲያደርጉ የተገኙ 817 ተፈታኞችም ውጤታቸው ተሰርዟል ብለዋል። 8645 ተማሪዎች ደግሞ ሌላ ሰው ፈተናን እንዲፈተን ሲያደርጉ ተይዘው ውጤታቸው መሰረዙን ተናግረዋል። ፈተናው ለተማሪዎቹ የተመቸ እንዲሆንና በተመቻቸ ቦታ እንዲፈተኑ በ3 ዙር ፈተናው የተሰጠ ሲሆን በአንድ ዙር የተፈተነ በሌላ ዙር የመፈተን አዝማሚያም ታይቷል። 630 ተማሪዎችም በዚህ ምክንያት ውጤታቸው ተሰርዟል ሲባልም ተሰምተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከፈተና ጋር በተገናኘ ያለውን ችግር ጠንከር አድርገን ይዘነዋል ሲሉ ተናግረዋል። ነገሩ ሰንሰለት ያለው የሚመስልና የተደራጀ መልክ ያለው አሰራቂውና አሰራቂው በተለያየ ዩኒቨርሲቲዎች ያሉበት ነገር ሁሉ ገጥሞናል ብለዋል። ያንን መረጃ በሙሉ ከያዝን በኋላ ተጨማሪ ምርመራ እንዲደረግ መረጃው ለፌዴራል ፖሊስ ተሰጥቷል ሲሉም አብራርተዋል። በዚህ ተግባር ውስጥ የተሳተፉ በሙሉ ወዲያውኑ ከዩኒቨርሲቲ ይባረራሉ። ይህ ያስቀመጥነው አሰራር ነው ብለዋል። ከዛ ባለፈ ግን የሚገኘው መረጃ ሲደራጅ ነገሩ ወንጀልም ስለሆነ ወደ ክስ ይሸጋገራል ሲሉ አስረድተዋል። አሁንም የተወሰኑ ታስረው በምርመራ ላይ ናቸው ብለዋል። በዚህ አይነት ተግባር ውስጥ የሚገኙ ሰዎች ከዚህ በኋላ በየትኛውም ከትምህርት ጋር የተገናኘ የስራ ዘርፍ ውስጥ እንዳይሰማሩ እንደሚደረግም አስረድተዋል። ዓለም አቀፉ የአትሌቲክስ ግራንድ ፕሪ የአንድ ቀን ውድድር ለመጀመሪያ ጊዜ ነገ በአዲስ አበባ ይካሄዳል። አሜሪካዊቷ የዓለም የኦሎምፒክ ሻምፒዮንን ጨምሮ ሌሎች ታላላቅ አትሌቶች በውድድሩ ለመሳተፍ አዲስ አበባ ደርሰዋል። የአጭር ርቀት ተወዳዳሪዋና የ2024 የፓሪስ ኦሎምፒክ 3 የወርቅ ሜዳሊያ ባለቤቷ ጋቢ ቶማስ ወይንም በሙሉ ስሟ ጋብርኤል ሊዛ ቶማስ ከተሳታፊዎቹ መካከል ነች። ፈርዲናንድ ኦማኒያላ ሌላኛው ታዋቂ የውድድሩ ተሳታፊ ነው። ይህ ኬንያዊ አትሌት የአፍሪካ የ100 ሜትር የወንዶች ውድድር ሪካርድ ባለቤት ነው። የኡጋንዳና የሌሎችም ሀገሮች ታዋቂ አትሌቶችም ለውድድሩ አዲስ አበባ መድረሳቸው ተወርቷል። በዓለም አቀፉ አትሌቲክስ የወርቅ የብርና የነሐስ ደረጃ የተሰጣቸው የተለያዩ አህጉራዊ የአትሌቲክስ ውድድሮች በዚሁ በተያዘው የፈረንጆቹ ወር ኤፕሪል በተለያዩ የአፍሪካ ከተሞች ያካሂዳል። አዲስ አበባ ግራንድ ፕሪ የመጀመሪያው ውድድር ሲሆን በዓለም አትሌቲክስ የነሐስ ደረጃ የተሰጠው ውድድር ነው። ከአዲስ አበባው የነገው ውድድር በኋላ የወርቅ ደረጃ የተሰጠው የናይሮቢው ኪፕኬኖ ክላሲክ፣ የቦትስዋናው የብር ደረጃ የተሰጠው ቦትስዋና ጎልደን ግራንድ ፕሪክስ ጋቦሮኒ፣ የደቡብ አፍሪካው የብር ደረጃ የተሰጠው ሲምቢኔ ክላሲክ ፕሪቶሪያ ውድድሮችም ይካሄዳሉ። የአዲስ አበባው አዲስ አበባ ግራንድ ፕሪ ዓለም አቀፍ የአትሌቲክስ ውድድር
ከ30 ሺህ በላይ ተመልካቾች ይከታተሉታል ብሏል የዓለም አትሌቲክስ ፌዴሬሽን። ከ30 በላይ ታዋቂ ተሳታፊ አትሌቶች ለውድድሩ አዲስ አበባ እንደሚገኙም ተነግሯል። በየዓመቱ ይህንን ውድድር በማሳደግ ኢትዮጵያና አዲስ አበባን ለዓለም የበለጠ ማስተዋወቂያ ለማድረግ መታሰቡም ተወርቷል። ይህ ውድድር በዓለም ታዋቂ የሆኑ አትሌቶች የሚሳተፉበት፣ የዓለም አትሌቲክስ መሪዎች የሚታደሙበትና በዓለም አቀፍ ሚዲያዎች የቀጥታ ስርጭት ሽፋን የሚያገኝ ውድድር መሆኑም ተነግሯል። ነገ ቅዳሜ ሚያዝያ 10 ቀን 2018 ዓ.ም ከቀኑ 7 ሰዓት ጀምሮ የስፖርት ቤተሰቦች በተገኙበት ውድድሩ በአዲስ አበባ ስታዲየም እንደሚካሄድ ተነግሯል። ውድ ተመልካቾቻችን በሳምንቱ ወሬዎች ከሀገር ቤት የተሰሙ ወሬዎችን ስነግራችሁ ቆየን። አሁን ደግሞ ከዓለም አቀፍ ወደ ተሰሙት እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከኢራን ጋር ስምምነት ላይ ልትደርስ እንደምትችል ፍንጭ ሰጡ። ትራምፕ ኢራን የተብላላ ዩራኒየም ንጥረ ነገር ክምችቷን ልታስረክበን ተስማምታለች ማለታቸውን ቢቢሲ ጽፏል። በእጅጉ የተብላላ ዩራኒየም ለኒውክለር ቦምብ መስሪያ ዋናው ግብዓት እንደሆነ ይነገራል። የአሜሪካው ፕሬዝዳንት በዚህ ረገድ በቅርቡ በአሜሪካና በኢራን ልዑካን ቡድኖች መካከል የገጽ ለገጽ የሰላም ንግግሩ ይቀጥላል ብለዋል። ድርድሩ ከሳምንቱ መጨረሻ እንደማይዘገይም ተናግረዋል። በተፋላሚዎቹ መካከል የተደረሰው የተኩስ አቁም ከ5 ቀናት በኋላ ያበቃል። ትራምፕ የተኩስ አቁሙ ስለመራዘሙ እርግጠኛ አይደለሁም ብለዋል። ትራምፕ ኢራን የተብላላ የዩራኒየም ክምችቷን ልታስረክበን ተሰናድታለች ስለማለታቸው ከኢራን ሹሞች በኩል የተሰማ ምንም አይነት አስተያየት ግን የለም። የአሜሪካው የጦር ሚኒስትር ፒት ሄግሴስ ኢራን ለስምምነት ካልፈጠነች ጣጣ ይከተላታል ሲሉ አስጠነቀቁ። ሄግሴስ ኢራን ምርጫዋን በብልህነት ልትወስን ይገባታል ማለታቸውን ፎክስ ኒውስ ጽፏል። የአሜሪካው የጦር ሚኒስትር ኢራን በብልህነት ትክክለኛውን መምረጥ ይኖርባታል ማለታቸው ሰምተዋል። ኢራን የኒውክሌር መርሃ ግብሯን እስከ ወዲያኛው እርግፍ አድርጋ እንድትተወው አሜሪካ ግፊቷን እያበረታች ነው። የኢራን ምርጫ የተሳሳተ ከሆነ የነዳጅ አውታሮቿና የኤሌክትሪክ መሰረተ ልማቶቿን በቦምብ ምንቅርቅራቸውን እናውጣለን ሲሉ ዝተዋል። የፔንታጎኑ አለቃ የአሜሪካው የጦር ሚኒስትር ዛቻና ማስፈራሪያ የተሰማው አሜሪካና ኢራን ዳግም ወደ ሰላም ንግግር ይመለሳሉ በተባለበት ወቅት ነው። ፒት ሄግሴስ ኢራን ለስምምነት ካልፈጠነች ሀገራቸው አስፈላጊ ሆኖ እስከተገኘ ጊዜ ድረስ የሆርሙዝን የባህር መተላለፊያ ወሽመጥ ዘግታ እንደምትቆይ ማስጠንቀቂያም ሰጥተዋል። በመጨረሻም የእስራኤልና የሊባኖስ መንግስታት የ10 ቀናት የተኩስ አቁም ለማድረግ ተስማሙ ተባለ። በሁለቱ ሀገሮች መካከል የተኩስ አቁም ለማድረግ ስምምነት መደረሱን የአሜሪካው ፕሬዝዳንት በትሩዝ ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ማብሰራቸውን ቲአርቲ ወርልድ ጽፏል። በኢራን ላይ የአሜሪካና የእስራኤል የጦር ድብደባ በተጀመረ ሰሞን ወዲያውኑ የሊባኖሱ ጦርነት መፈንዳቱ ይታወቃል። የእስራኤል የጦር ሹሞች ወደ ጦርነቱ የገባ ነው የሊባኖሱ ሺያ ታጣቂ ቡድን ወደ እስራኤል ሮኬቶችን በመተኮሱ ነው ባዮች ናቸው። ወደ ሊባኖስ ደቡባዊ ክፍል የዘለቀው የእስራኤል ጦር ከትናንት ምሽት 3 ሰዓት አንስቶ የተኩስ አቁም እንዲያደርግ መታዘዙ ተሰምቷል። ኢራንም በሊባኖስ ጭምር የተኩስ አቁም እንዲደረግ ስትጎተጉት ሰንብታለች። በተኩስ አቁሙ ድርድር ሄዝቦላ እንዳልተሳተፈ መረጃው አስታውሷል። ይሁንና ታጣቂ ቡድኑ በተኩስ አቁም ስምምነቱ እንደሚገዛ ፍንጭ መስጠቱ ተሰምቷል። ውድ ተመልካቾቻችን የሳምንቱ ወሬዎች የዛሬው ተጠናቋል። ስለተከታተላችሁን እናመሰግናለን። ቴዎድሮስ ወርቁ አብሬያችሁ ቆይቻለሁ። ሳምንት በሳምንቱ ወሬዎች በሌላ መሰናዶ እንመለሳለን። ሸገርን በተለያየ ዲጂታል አማራጭ ታገኙታላችሁ። ቤተሰብ ሆናችሁ አብራችሁን እንድትሆኑ እንጋብዛለን። መልካም ጊዜ ተመኘን።